Zago. Your game, your culture. Ronaldo. Oh, genius! Absolute genius! Messi! Argentina, champions of the world! And a nation will tango all night long! ሰላም ውድ የዛይጎል ዩቲዩብ ቻናል አድማጭ ተመልካቾቻችን እንደምን አላችሁ? ዛይጎል ዩቲዩብ የስፖርት ቻናል በዛሬው ፕሮግራሙ በዓለማችን የእግር ኳስ ታሪክ ለብሔራዊ ቡድን በርካታ ጊዜ በመሰለፍና በብሔራዊ ቡድኖቻቸው ከፍተኛ ጎሎችን በማስቆጠር የሪከርድ ባለቤት የሆኑ 5 ተጫዋቾችን ከቁጥራዊ መረጃዎች ጋር በማጣቀስ መረጃ በመስጠት አብረናችሁ ስንቆይ ለቻናላችን አዲስ ከሆናችሁ ቻናላችን ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ፣ ሼር እና ኮሜንት እያደረጋችሁ አብራችሁን አጭር ቆይታ እንድታደርጉ ስንጋብዛችሁ በታላቅ አክብሮት ነው። Ronaldo looking for the hat-trick and he's got it! Magnificent from Cristiano Ronaldo! በዓለም እግር ኳስ ታሪክ እንግዲህ ለብሔራዊ ቡድን በርካታ ጊዜ በመሰለፍ በአምስተኛ ደረጃ ተቀምጦ የምናገኘው ተጫዋች ማሌዥያዊ ኢንተርናሽናል ሶቺ ሃን ሲሆን 195 ጨዋታዎችን ለማሌዥያ ብሔራዊ ቡድን ማከናወን ችሏል። ይሁን እንጂ ሶቺ ሃን አምስተኛ ደረጃ ብዙ ጊዜ በመሰለፍ በዓለም ሪካርድ የተቀመጠ ቢሆንም ጎል በማስቆጠር ረገድ አምስተኛ ደረጃን ይዞ የሚገኘው ተጫዋች ሮሜሉ ሉካኩ ነው። ቤልጂያማዊ ኢንተርናሽናል እንግዲህ ለቤልጂየም ብሔራዊ ቡድን 89 ጎሎችን በማስቆጠር በእግር ኳስ ታሪክ በብሔራዊ ቡድን ከፍተኛ ጎል ካስቆጠሩ ተጫዋች መካከል አምስተኛ ደረጃን ይዞ የሚገኝ ኢንተርናሽናል ተጫዋች ነው። Zago. Your game, your culture. በዓለማችን የእግር ኳስ ታሪክ ለብሔራዊ ቡድን በርካታ ጊዜ በመሰለፍ በአራተኛ ደረጃ ተቀምጦ የምናገኘው ተጫዋች ክሮኤሺያዊው ኢንተርናሽናል ሉካ ሞድሪች ሲሆን ሞድሪች እንግዲህ ለክሮኤሺያ ብሔራዊ ቡድን 198 ጨዋታዎችን አድርጓል። ይሁንና እንግዲህ ጎል በማስቆጠር ረገድ አራተኛ ደረጃን ይዞ የምናገኘው ተጫዋች የህንዱ ኢንተርናሽናል ሱኒል ቼትሪ ነው። ህንዳዊው ሱኒል ቼትሪ እንግዲህ ለህንድ ብሔራዊ ቡድን 95 ጎሎችን በማስቆጠር በእግር ኳስ ታሪክ በብሔራዊ ቡድን ከፍተኛ ጎል ካስቆጠሩ ተጫዋቾች መካከል አራተኛ ደረጃን ይዞ ይገኛል። ነገር ግን በእግር ኳሱ ዓለም የህንድ ብሔራዊ ቡድን ካለው እጅግ ደካማ ተሳትፎና የእግር ኳስ ውጤት አንጻር የሱኒል ቼትሪ የጎል ቁጥሮች በብዙ የእግር ኳስ ወዳድ ማህበረሰብ ግርምትን እንደፈጠረ ቀጥሏል። ሌላው እንግዲህ በእግር ኳሱ ዓለም ለብሔራዊ ቡድን በርካታ ጊዜ በመሰለፍ በሶስተኛ ደረጃ ላይ ተቀምጦ የምናገኘው ተጫዋች የ8 ጊዜ የባላንድ ዶር ባለ ክብርና የዓለም ዋንጫው አሸናፊ አርጀንቲናዊ ኮከብ ኢንተርናሽናል ሊዮኔል ሜሲ ሲሆን ሜሲ እንግዲህ እንደ ሉካ ሞድሪች ሁሉ ለአርጀንቲና ብሔራዊ ቡድን 198 ጨዋታዎችን አድርጓል። ይሁንና ጎል በማስቆጠር ረገድ ሶስተኛ ደረጃን ይዞ የሚገኘው ተጫዋች ኢራናዊው አሊዳይ ነው። አሊዳይ ሁላችንም እንደምናስታውሰው እንግዲህ በኢንተርናሽናል መድረክ ለኢራን ብሔራዊ ቡድን 108 ጎሎችን በማስቆጠር በእግር ኳሱ ታሪክ ብሔራዊ ቡድን ከፍተኛ ጎል ካስቆጠሩ ተጫዋቾች መካከል ሶስተኛ ደረጃን ይዞ ይገኛል። ይህ እንግዲህ የኢራናዊ ኢንተርናሽናል አሊዳይ 108 ጎሎች በማስቆጠር በእግር ኳሱ ብሔራዊ ቡድን ከፍተኛ ጎል ያስቆጠረበት ሪከርድ ሊዮኔል አንድሬስ ሜሲ እና ክርስቲያኖ ሮናልዶ ወደ ኳሱ ዓለም ከመምጣታቸው በፊትም በሪከርድነት ተይዞ የነበረ ቁጥር እንደነበር እናስታውሳለን። በዓለም አቀፍ የእግር ኳስ መድረክ ለብሔራዊ ቡድን በርካታ ጊዜ በመሰለፍ በሁለተኛ ደረጃ ላይ ተቀምጦ የምናገኘው ተጫዋች የኩዌቱ ኢንተርናሽናል ተጫዋች በድሪ አልሞቶዋ ነው። ለኩዌት ብሔራዊ ቡድን 202 ጨዋታዎችን በማድረግ የዓለማችን ከፍተኛው ብሔራዊ ቡድን ብዙ ጨዋታዎችን ያደረገው ተጫዋች በመሆን ስሙን በታሪክ መዝገብ ማስቀመጥ ችሏል። በድሪ አልሞቶዋ እንግዲህ ለኩዌት ብሔራዊ ቡድን 202 ጨዋታዎችን በማድረግ የዓለማችን ከፍተኛ ብሔራዊ ቡድን ብዙ ጨዋታዎችን ያደረገው ሁለተኛው ተጫዋች መሆን ችሏል። ይሁን እንጂ ጎል በማስቆጠር ጋር በተያያዘ ይህንን ሁለተኛ ደረጃ ክብር ይዞ የሚገኘው ተጫዋች አርጀንቲናዊ ኮከብ ሊዮኔል ሜሲ ነው። ሊዮኔል ሜሲ እንግዲህ በኢንተርናሽናል መድረክ ለአርጀንቲና ብሔራዊ ቡድን 116 ጎሎችን በማስቆጠር በእግር ኳሱ ታሪክ ብሔራዊ ቡድን ከፍተኛ ጎል ካስቆጠሩ ተጫዋቾች መካከል ሁለተኛ ደረጃን ይዞ የሚገኘው ተጫዋች ነው። ሊዮኔል ሜሲ እንግዲህ የመጀመሪያ ብሔራዊ ቡድን ጨዋታውን ለአርጀንቲና ብሔራዊ ቡድን ያደረገው እንደ አውሮፓውያን አቆጣጠር ነሐሴ 17 2005 እንደነበር ይታወሳል። ከሃንጋሪ ጋር በተደረገ የወዳጅነት ጨዋታ ጅማሬውን ያደረገው ሊዮኔል ሜሲ በወቅቱ 18 ዓመቱ እንደነበር እናስታውሳለን። ሊዮኔል ሜሲ በ18 ዓመቱ እንግዲህ በዚህ ጨዋታ በሁለተኛው አጋማሽ ተቀይሮ በመግባት የመጀመሪያ ጨዋታው እንዳደረገ ይታወሳል። ከዚህም በተጨማሪ እንግዲህ ሊዮኔል ሜሲ የመጀመሪያ ኢንተርናሽናል ጎሉን ለአርጀንቲና ብሔራዊ ቡድን በመጋቢት 2006 ከክሮኤሺያ ጋር በተደረገ የወዳጅነት ጨዋታ ላይ ማስቆጠር ችሏል። እንግዲህ 21 ዓመታትን ባስቆጠረ የአርጀንቲና ብሔራዊ ቡድን ቆይታው እስካሁን 116 ጎሎችን በማስቆጠር የዓለማችን ሁለተኛው ከፍተኛው የብሔራዊ ቡድን ከፍተኛ ጎል አስቆጣሪው ተጫዋች ነው። Higuain, Messi
kept going. It's Lionel Messi. He scored. በዓለማችን የእግር ኳስ ታሪክ ለብሔራዊ ቡድን በርካታ ጊዜ በመሰለፍ የመጀመሪያውን ደረጃ ይዞ የሚገኘው ተጫዋች የ5 ጊዜ ባላንዶር አሸናፊው ክርስቲያኖ ሮናልዶ ነው። ክርስቲያኖ ሮናልዶ እንግዲህ በፖርቹጋል ብሔራዊ ቡድን ቆይታው እስካሁን 228 ጨዋታዎችን ያደረገ ብቸኛው ተጫዋች ሲሆን 143 ጎሎችን በማስቆጠርም የዓለማችን ከፍተኛው ብሔራዊ ቡድን ከፍተኛ ጎል አስቆጣሪው ተጫዋች ነው። ክርስቲያኖ ሮናልዶ የመጀመሪያ ብሔራዊ ቡድን ጨዋታውን ለፖርቹጋል ብሔራዊ ቡድን ያደረገው እንደ አውሮፓውያን አቆጣጠር ነሐሴ 22 2003 ዓ.ም ነበር። በ18 ዓመቱ ከግሪክ ጋር በተደረገ የወዳጅነት ጨዋታ ላይ ሲሆን እንግዲህ የ18 ዓመቱ ክርስቲያኖ ሮናልዶ በዚህ ጨዋታ ላይ በሁለተኛው አጋማሽ ተቀይሮ በመግባት የመጀመሪያ ጨዋታውን እንዳደረገ ይታወሳል። ከዚህም በተጨማሪ እንግዲህ ክርስቲያኖ ሮናልዶ የመጀመሪያ ኢንተርናሽናል ጎሉን ለፖርቹጋል በሰኔ 2004 በአውሮፓ ዋንጫ የመክፈቻ ጨዋታ ላይ በግሪክ ላይ ማስቆጠር ችሏል። ክርስቲያኖ ሮናልዶ 23 ዓመታትን ባስቆጠረው የፖርቹጋል ብሔራዊ ቡድን ቆይታው በ228 ጨዋታዎች ላይ ተሰልፎ 143 ጎሎችን በማስቆጠር የዓለማችን ከፍተኛው ለብሔራዊ ቡድን ጎል አስቆጣሪ ተጫዋች በመሆን ለብሔራዊ ቡድን በመሰለፍም ይሁን ጎል በማስቆጠር ብቸኛው የዓለማችን የሪከርድ ባለቤት መሆን የቻለ ኮከብ ተጫዋች ነው። ሮናልዶ genius, absolute genius. እንግዲህ በአጠቃላይ ክርስቲያኖ ሮናልዶ እና ሊዮኔል ሜሲ በ23ኛው የዓለም እግር ኳስ ዋንጫ ተሳታፊ በመሆናቸው አሁን ሁለቱ ተጫዋቾች በብሔራዊ ቡድን ያላቸውን የመሰለፍም ይሁን ጎል የማስቆጠር ቁጥር ከፍ እንደሚያደርጉ ይጠበቃል። The man is a storybook all by himself. There is no work of fiction more fanciful. The little boy from Rosario, Argentina, on behalf of every little boy wearing his shirt. Messi on a million backs. Ronaldo! The greatest marksman in the history of the Champions League! Oh, genius! Absolute genius! Messi! Argentina, champions of the world! And a nation will tango all night long! Messi will be sated! Lionel Messi has conquered his final peak. Lionel Messi has shaken hands with paradise. ውድ የዛይጎል ዩቲዩብ ቻናል አድማጭ ተመልካቾቻችን ዛይጎል ዩቲዩብ የስፖርት ቻናል በዛሬው ፕሮግራሙ እንግዲህ በዓለማችን የእግር ኳስ ታሪክ ለብሔራዊ ቡድን በርካታ ጊዜ በመሰለፍና በብሔራዊ ቡድኖቻቸው ውስጥ ከፍተኛ ጎሎችን በማስቆጠር የሪከርድ ባለቤት የሆኑ 5 ተጫዋቾችን በመዳሰስ አብሯችሁ ቆይታን አደረገ። ቻናላችን ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጋበዝን የዛሬ ዝግጅታችን በዚሁ ቋጨን። በሌላ ስፖርታዊ ሁነት እስከምንገናኝ ሰላምና ጤናን ተመኘን። Zaygol. Your game, your culture.